እሺ ላይ አመሰግናለሁ። አንተ ስላለኝ በጣም ደስተኛ ነኝ። አንተ ስላለኝ አይደል ይሄን ሁሉ ድፍረት ያገኘሁት። እኔ ሳሎን ፈጣሪ ነው የሚገርመው። በሱ ነው ዛሬ ላይ የደረስኩት። ፈጣሪን የያዘ ሰው መቼም ቢሆን አይወድቅም። ቢወድቅም ደግሞ ለተሻለ ነገር ነው እንጂማ ዛሬ ላይ እዚህ ላይ ሆኜ አታገኘኝም ነበር። አስቀናሽ። ለምን ትቀናለህ ባቡሬ? እኔ ያለኝ ነገር እኮ አንተ አለክ። ደግሞ ታስታውስ እንዴ? ምን አባሽ ንስና ነው አንቺ ነው ማንም የምትናገሪው? ለምን 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 ምነው ምን አጠፋሁ እኔ? ለምን እኔ ነገርኩሽን ለማንም ትናገሪያለሽ? ለምን ለማንም ታወሪያለሽ? ለማን ተናገርኩ? ለነዛ ለሽማግሌ ምን ብለሽው ነው? እኔ ባንቺ ምክንያት መሰደብ አለብኝ? ቆይ መሰደብ አለብኝ? በጣም አባቴ አሁን እኔ ብቀየስ ይሻላል። እንዴ ለምን እዚያ ይሻላል? አይ አሁን ደግሞ ለአንዳንድ ሰዎች ቦታውን እንልቀቅ። አመሰግናለሁ ደመቀኝ። ሰላም የቻናል ቤተሰቦች እንዴት ናችሁ? የአደይ እንግዲህ ዴቭና አደይ እንደ በፊቱ አይደሉም። ከቤቱ እታለች። በሷ ምትክ ሮማንን አስገብታለች። ሮማን እንግዲህ የአደይ እጣ ደርሷታል ማለት ነው። ፍቅር ሮማንን አላስቀውም ብላታለች። እናትየዋ ጸባዋን ስለምታውቅ ምንም አላለችም እስካሁን ድረስ ልጄን አላስከፋም ብላ። ነገር ግን ትዕግስቷ እያለቀ ነው። አሹ በጣም ደስ ነው ያለው ሮማን እዚህ መጥታ በመስራቷ። የቤት ሰራተኛ ሆና ቤት በመግባቷ ሁልጊዜ ያያታል ማለት ጠዋት ማታ ስለሚያያት። ከዚህ አሁን ደግሞ ሩታ በጣም ከፍቷታል ማለት ያው ሮማን ቤት ውስጥ መጥታ ስለገባች እሷ ደግሞ በጣም ከፋት። ለብቻዋ ነበረ በሩን ዘግተው ለብቻዋ ታስጨፍረው ነበር፣ ቲክቶክ ታሰራው ነበረ። ግን አሁን ላይ እንደ በፊቱ አይደለችም፣ እየተቀያየረች ነው ማለት ያው እየቀናች ማለት ነው። ሮማን ስለመጣች ቤት ስለገባች ሮማን ደግሞ በጣም ደስ ብሏታል ማለት ከዛ ከተዘጋ ቤት ለብቻዋ ስለነበረች እና ደግሞ ስራ ስለሌላት በዛ ይከፋት ነበረ ማለት ሁልጊዜ ወደ ሊሊ ቤት እየሄደች ከሊሊ ጋር ትቀመጥ ነበር ያለ ስራ ያለ ደሞዝ። በቃ ቤት ውስጥ ለብቻዋ መቀመጥ በጣም ደብራን ነበረ። ግን አሁን ስራ ስለተገኘላት እና እዛ ቤት ስለገባች ደግሞ አሹ እዛው ስለሆነ በጣም ደስ ብሏት ስራዋን እየሰራች ነበር። ግን ፍቅር ደግሞ ልክ አደይን እንደምታደርጋት ሁሉ ለምን ትቀመጫለሽ? ለምን ትቆሚያለሽ? ለምን ትተኛለሽ? ፍራሹን አንጪ ውሰጁ እኔ ክፍል ለምንትን በቃ ልክ አደይን እንደምታደርጋት ሁሉ እሷንም እንደዛው ቀጥላለች ማለት ነው። እንግዲህ አደይና ዴቭ በጣም ችግር ውስጥ ናቸው። በተለይ ዴቭ ችግር ውስጥ ነው፣ እያሳሰበው ነው ስለ ቤተሰቦቹ ያለው ነገር። ስለ በቃ እንዴት ብዬ ለእናቴ ልንገራት ወይም ደግሞ እንዴት ብዬ ለአባቴ ልንገረው እያለ ነው። አኔ ግን ያው ከሰራተኝነት የወጣችበት ምክንያት የዴቭ ቤተሰቦች አይቀበሉሽም፣ አንቺ ሰራተኛ ነሽ ስለተባለ ያንን ሰራተኝነቴን ስሜን ማሳደስ አለብኝ፣ ስለዚህ እኔ ሰራተኝነቱ ይቀርብኝ ብላ እንግዲህ ከቤት ወጥታለች። ከሊሊ ጋር ሊሊ ብር ስላላት ሀብታም ስለሆነች አክስቷን ተከራክራ የአባትና የእናቷን ንብረት ስለመለሰች በዛ የሆነ ነገር አቋቁመን እንሰራለን፣ ሁለተኛ ወደ ሰራተኝነት እንዳትገቢ ስላለቻት አሁን ከሊሊ ጋር የሆነ ስራ ሊሰሩ ዝግጁ ናቸው ማለት ነው። ሊሊ እንግዲህ ከዛ ሁሉ እንባ ከዛ ሁሉ መከራ ኤላ ያን ሁሉ ነገር አድርጎባት ተሄደ ወዲህ አሁን ደግሞ ደስተኛ ትመስላለች ማለት ነው። እንግዲህ ከባቡሬ ጋር አዲሱ የመጣው ባቡሬ እሷን ሊያሰናክል ካክስቷ ክርክር
እና እሱ አሁን ተባብሯት ብዙ ደረጃ ሊያደርሳት ተነስቷል ማለት ነው። እንግዲህ ባቡሬ የሊሊ ምርኮኛ ነው። በጣም ነው መወዳት የሚያፈቅራት፣ ግን አፈቅርሻለሁ ብሎ እስካሁን ገልጾ አልነገራትም። እሷም አሁን እየተጠጋችው ነው። ስታለቅስ እያቀፈችው ነው፣ እያቀፋት ነው። እሱ ደግሞ ሲያዝን ሲያለቅስ እሷ ጉያ ይገባል፣ እያቀፈችው ነው። ሁለቱ ይፋቀራሉ። እንደውም አንድ ላይ ቆይታ ያላችሁ ሊሊና ባቡሬ በጣም ደስ የሚል ጊዜ ያሳልፋሉ፣ ይፋቀራሉ ብላ ነበረ በኮመንት። ትክክል ናት። አሁን ጀምረዋል ማለት ነው ለፍቅር። እንግዲህ ሁለቱም እየተፋፈሩ እንጂ እሱ ቆይቷል እሷን የኔ ቆንጆ ሲል እና በብዙ ነገር ልቡ ገብታለች። የልቡ ንግስት ትሆናለች። ግን እሷ ትንሽ ትንሽ እያለች ከበፊቱ አሁን እየተጠጋችው ነው ማለት ነው። ለእናቱ ብዙ ነገር እያደረገች ነው። ጥፊዋን እየተቀበለች ነው። ምንም አትልም፣ ደሱ ምንም አትልም። እንግዲህ አባቱን እየፈለገች ነው። አባቱ እንግዲህ የምጥኔ አባት ነው። ግን ምጥኔ አባት ከዚህ ቀደም የመጀመሪያ የልጅነቱ ሚስቱ ናት። እቤት አስገብቶ እየኖረ ጎረቤት ያለው ሰውዬ ደግሞ ያስቸግራ ስለነበረ ያንን ስለሚያይ ሰውየው አንቺ ወለድሽው ልጅ የኔ አይደለም፣ ያ ጎረቤት ካለው ሰውዬን የወለድሽው ሂጂና እሱ ያሳድግልሽ ብሎ ከቤት አባሯት ሌላ ሚስት አግብቶ ምጥኔን ወልዷል ማለት ነው። እንግዲህ ሰውየው እስካሁን ድረስ ባቡሬ እሱ አባቱ መሆኑን አያውቅም። ግን እዛ መንገድ ላይ ተወደቁ በኋላ ቤት ውስጥ አስቀምጣ እሷ ሴተኛ ዳሪ ሆና ትሰራ ነበር። ይህን የምታደርገው ደግሞ ለልጇ ስትል ልጇ እንዳይራብባት እሷ እንዳትራብ ይህን ያደረግኩት ለዛ ነው ብላለች። እንግዲህ አንድ ሰው የማይሰራውን ስራ የሚገደደው እንግዲህ ምን እበላለሁ ምን እጠጣለሁ በሚል የተነሳ ነው ወደ መጥፎ ደረጃ የሚገባው ማለት ነው። እንግዲህ ሰውየው በጣም ኃይለኛ እና ቀናተኛ ስለነበረ ከቤት አባሯት ልጇንም ታደገ። በኋላ እኔ እያመመኝ ነው ነይ ብሎ ልጁን እንግዲህ ቤት ውስጥ ይዞት ሲኖር ልጄ ነው አይደለም እያለ ግን ከምጥኔ ለይቶ አላሳደገውም። በጣም ይወደው ነበረ። አባቴ በጣም ይወድሃል፣ በጣም ነው የምወድህ፣ እኔ ራሱ በጣም ነው የምወድህ ይለዋል። አንዴ ደግሞ አባትህ ነኝ፣ በጣም ነው የምወድህ፣ ከምጥኔ ለይቼ አላይህም ይላል። ይቀበጣጥራል ማለቴ አባቴ ማን ነው ለምን አትነግሩኝም? አባቴ አለ በህይወት ሲለው ሰውየው ልቤን አመመኝ ብሎ አለና እንትን አለው፣ አደነባበረው ማለት ነው። እንግዲህ ሴትዮዋ እያንዳንዱ ነገር ታውቃለች፣ ግን የተወሰነ ምስጢር ለሊሊ ስለነገረቻት ሊሊ ደግሞ እርግጠኛ ነኝ አባትህ የምጥኔ አባት ነው፣ ከዚህ ቀደም ጎረቤት ያስቸግራት ስለነበረ ልጅ አይደለም ይዘሽ ግጂ ብሎ ከቤት ያባረራት፣ እንደዚህ የሚያደረሳት የምጥኔ አባት ነው ብላ ለባቡሬ ነገረችው። ባቡሬ ደግሞ በጣም ተሰማው። ለምን እስካሁን ድረስ ይደብቀኛል? አባቴ ተሆነ ለምን እኔ አባትህ ነኝ አላለኝም? እስካሁን ድረስ አባትህ ሞቷል ነው የምትለኝ እሷ እንግዲህ እና ይበቃሻል እናቴ እባክሽ ከዚህ ህይወት ውጪ እና እኔ የሚገባሽን ነገር ላደርግልሽ፣ አንቺ ለእኔ መስዋዕት ከፍለሻል፣ እኔ ደግሞ ለአንቺ መስዋዕት ልክፈል እባክሽን ብላት፣ አንተ ልጄ አይደለህም ሂድልኝ ከፊቴ እያለች በድንጋይ ታባርረዋለች። ይህም ሆኖ ግን እሱ ከስሯ አልጠፋም። እናቱ ናትና ግዴታ ከስሯ መጥፋትም የለበትም፣ ሊጠፋም አይችልም። ግን ብቻ ምንድን ነው አባቴን ንገርኝ፣ እውነቱን ንገርኝ ነው የሚለው እና ከሁለት ሶስቴ ልጅሽ ይሄ ነው እያሉ አቀርበውላታል። እና ሰውየውም ይሄ ነው ልጅሽን እኔ አልወሰድኩም፣ ስለዚህ ልጅሽ ይሄ ነው ብሎ አቅርቦታል። ሌሌም እንደዛው ልጅሽ እኮ ይሄ ነው፣ ስለዚህ ልጅሽ ባቡሬ ይሄ ነው በቃ ሌላ ልጅ የለሽም ከዚህ ውጪ ብሏትም ልጅ አይደለም ይሄ ሌላ ልጅ ነው የኔ እያለች እንግዲህ ታባርራቸዋለች።
አንድ ሰው ወንድና ሴት ሆኖ ትሄድ ካየች በድንጋይ